ሰበር ዜና ጠቅላይ ሚኒስትር ዶክተር አብይ አህመድ ዝምታቸውን ሰብረዋል። እንዲሁም ደግሞ የውግዘት ቃላታቸውን አሰምተዋል። ኦብነግም ከፋኖ ጋር መነጋገሩን ይፋ አድርጓል። ህወሓት ለወታደራዊ ዓላማ የወጣቶችን አፈሳ ሲቀጥል ጸበልተኞችን ማስገድዶ እየወሰደ እንደሆነ ተሰምቷል። ዘለንስኪ አነጋጋሪ ጥሪ ሲያቀርቡ፣ ትራምፕ ደግሞ በበኩላቸው እስራኤል ላይ እየተመጻደቁ ይገኛሉ። ዓለም ላይ በየዕለቱ የማይሰሙ ጉዶች የሉም። መሽቶ ሲነጋ ተውሎ ሲከረም በየሰዓቱና በየጊዜው አዳዲስ አጀንዳዎችና አዳዲስ ወሬዎች አሉ። ዛሬም ዕለተ ቅዳሜ ግንቦት 29 ቀን 2018 ዓመተ ምህረት ዓለም እንዴት እንዳደረች፣ ዓለም እንዴት እንዳረፋፈደችና ደግሞ ዓለም እንዴት እንደዋለች ከዓለም ጉያ እስከ ኢትዮጵያ እንብርት ከተሰሙ ወሬ ነግራችኋለሁ። ይህ ወሬ ነጋሪ ነው። ከዓለም ላይ እንዲሁም ደግሞ ከሀገር ቤት ውስጥ የተመራረጡ ወሬዎችን በትኩሱ ለእናንተ ያቀርባል። እናንተም ሰብስክራይብ እያደረጋችሁ የወሬያችን አድማጮች ትሆኑ ዘንድ ግብዣይ ነው። በቅድሚያም ትኩረት የምናደርገው ከሀገር ውስጥ ካገኘናቸው ወሬዎች ይሆናል። ጠቅላይ ሚኒስትር ዶክተር አብይ አህመድ ዝምታቸውን ሲሰብሩ በአርሲ ዞን በንጹሃን ላይ የደረሰውን ጥቃት ደግሞ አውግዘዋል። በኦነግ ሸኔ አማጽያን በንጹሃን ዜጎች ላይ በተለይም በሃይማኖት ተቋማት ውስጥ ኢላማ ተደርገው የተፈጸሙ ጥቃቶችን ተከትሎ የቤተሰብና የወዳጆቻቸውን ሕይወት ላጡ፣ የአካል ጉዳት ለደረሰባቸውና ቤት ንብረታቸው ለወደመባቸው በአርሲ ዞን ለሚገኙ ዜጎች ጠቅላይ ሚኒስትር ዶክተር አብይ አህመድ የተሰማቸውን ጥልቅ ሐዘን ገልጸዋል። የጠቅላይ ሚኒስትር ጽሕፈት ቤት በሰጠው መግለጫ ይህ ጥቃት የሀገሪቱን 7ኛ ጠቅላላ ምርጫ ለማስተጓጎልና ብሔራዊ እርገትን ለማደናቀፍ ከውጪ ኃይሎች በተለይ በአማራ ክልል ከሚንቀሳቀሱ አማጽያንና ከኦነግ ሸኔ ቡድን ጋር በጥምረት የተቀነባበረ የጥፋት ውጥን አካል እንደሆነ ጠቁመዋል። የጥፋት ኃይሎቹ ከተሞችን በሽብር ለማወክ፣ አመጽ ለመቀስቀስና የህዝብን ነጻነት ለመጋፋት ሰፊ ዝግጅት ቢያደርጉም በመንግስት የደህንነት መዋቅር በጸጥታ ኃይሉ የተቀናጀ እርምጃ እቅዳቸው ሊከስፍ ችሏልም ተብሏል። የሸኔ የሽብር ቡድን ከጽንፈኛው ፋኖ ጋር በመናበብ የጸጥታ ኃይሉን መቋቋም ሲያቅተው የብሔርና የሃይማኖት ግጭት ለመቀስቀስ በማለትም በአርሲ አሰኮ አካባቢ ስስ ኢላማዎች ላይ ጥቃት መፈጸሙን መግለጫው አመላክቷል። ይሁን እንጂ መንግስት ሁኔታውን በመቆጣጠር ወሳኝ እርምጃዎችን እየወሰደ ነው ሲሉም አመላክተዋል። ማንኛውም የፖለቲካ ቅሬታ በህገ መንግስታዊ ስርዓቱና በብሔራዊ ምክክር ሂደቱ መፈታት እንዳለበትም አሳስቧል። ብሔራዊ ክፍፍልን ለመስራት የሚንቀሳቀሱ አካላት በሁሉም ኢትዮጵያውያን ዘንድ ሊወገዙ እንደሚገባና መሰል የወንጀል ተግባራት የተቀናጀ ብሔራዊ ምላሽ እንደሚሰጥባቸውም ጽሕፈት ቤቱ በጽኑ ታውቋል። ኦነግ የተሰኘው የሽብርና የታጣቂ ኃይል ደግሞ ኢትዮጵያ ውስጥ ካሉ ሌሎች ታጣቂ ኃይሎች ጋር ንግግርና ስምምነት እንደፈጸመ ይፋ አድርገዋል። ከአንድ ወር በፊት በአስመራ ከኢሳያስ አፈወርቂ ጋር የተገናኙት የኦብነግ አንጃ መሪ የሆኑት አብዱራህማን መህዲ ከኢትዮጵያ ተቃዋሚ ኃይሎች ጋር ንግግር እያደረጉ መሆናቸውን አስታውቀዋል። አፍሪካን ኢንተለጀንስ ትላንት ባወጣው ዘገባ ከሰላማዊ ትግል ራሱን ያገለለው የኦብነግ አንጃ ከኢትዮጵያ ተቃዋሚና አማጺ ኃይሎች ጋር ጥምረት እንዲፈጥሩ ከግብጽና ኤርትራ መንግስት ጫና እየተደረገባቸው መሆኑን ተዘግቧል። የኢትዮጵያ ተቃዋሚ ኃይሎች በጋራ እየተሰባሰቡ መሆኑን የጠቀሰው ዘገባው ከሚሰባሰቡት ኃይሎች መካከል ኦነግ አንዱ ነው ተብሏል። እንደ ፋኖ፣ ህወሓትና የኦነግ ሸኔ ካሉ ኃይሎች ጋር ጥምረት መፍጠራቸውን በአፍሪካ ኢንተለጀንስ የተጠየቁት የቡድኑ መሪ አብዱራህማን መህዲ ጥምረት የመፍጠር ደረጃ ላይ ባንደርስም ከፋኖም ሆነ ሌሎች ኃይሎች ጋር ተነጋግረናል፣ ለመስራትም ዝግጁ ነን፣ ነገር ግን ውይይቱ የመጨረሻ ደረጃ ላይ አልደረሰም በማለት መልስ ሰጥተዋል። አፍሪካን ኢንተለጀንስ እንደዘገበው ደግሞ ከሆነ የኦብነግ አንጃ ከሌሎች ኃይሎች ጋር ትብብር እንዲፈጥር በሱዳን፣ ኤርትራና ግብጽ መንግስታት ጫና እየተደረገበት ነው ሲሉ ጠቅሷል። በቅርቡም በአስመራና በፖርት ሱዳን ስብሰባዎችን ማድረጋቸውን ጠቅሷል።
ይህን መረጃ በትንታኔነት ያወጣው አፍሪካን ኢንተለጀንስ ነው። ህወሓት ዳግም በኢትዮጵያ ላይ ጦርነት ለመቀስቀስ እንዲያስችለው በተለያዩ የትግራይ አካባቢዎች የሚገኙ ወጣቶችን ለጦርነት እያፈሰና እያሰባሰበ እንደሚገኝ የቅርብ ጊዜ ትውስታችን ነው። አሁን ደግሞ ህወሓት ገብቶ ጸበልተኞችን ጭምር ለወታደራዊ ስልጠና ማፈሱ እየተሰማ ይገኛል። ባለፉት 3 ሳምንታት በትግራይ መጠነ ሰፊ ወታደራዊ አፈሳ እየተደረገ መሆኑም ይታወቃል። ይህን ህገወጥ ድርጊት በተመለከተ ቅድሚያ ለሰብአዊ መብቶች የተሰኘ የመብት ተቆርቋሪ ተቋም ሰፊ የምርመራ ሪፖርት ይዞ ብቅ ብሏል። ተቋሙ እንደሚለው ከሆነ በክልሉ እየተፈጸመ ያለው የግዳጅ ወታደራዊ አፈሳ ከ3 ወር በፊት በሰሜን ምዕራብ ዞን የተጀመረ ሲሆን አሁን ላይ ግን ድርጊቱ በመላ ትግራይ እየተስፋፋ መምጣቱን ጠቅሷል። አፈሳው በዋናነት 3 አካላት ላይ ያነጣጠረ ነው የሚለው ሪፖርቱ እነርሱም ከዚህ ቀደም የቲዲኤፍ አባል የነበሩ በሰሜን ጦርነት ወቅት ላይ ለጦርነቱ የቤተሰብ አባላታቸውን ያላዋጡ እንዲሁም ደግሞ በወርቅ ማውጫ ስፍራዎች ላይ በባህላዊ መንገድ ወርቅ በማውጣት የሚተዳደሩ ወጣቶች ላይ ያነጣጠረ ነው ተብሏል። ነገር ግን ከዚህ 3 አካላት በተጨማሪ በገበያና በመዝናኛ ቦታዎች ላይ የሚገኙ ወጣቶች በክልሉ የጸጥታ አካላት ታፍሰው ወደ ወታደራዊ ካምፕ መወሰዳቸውንም ዘርዝሯል። ተቋሙ በዚህ ሪፖርቱ ላይ አንድ አነጋጋሪ ጉዳይን ደግሞ አንስቷል። ይኸውም በህወሓት ተባባሪነት እየተፈጸመ ባለው የግዳጅ ወታደራዊ አፈሳ የታፈሱ ጸበልተኞች አሉ መባሉ ነው ጉድ ያሰኘው። ወጣቶች ከጸበል ቦታ ከመዝናኛና ከቤቲንግ ቤቶች በጸጥታ ኃይሎች ተይዘው ተወስደዋል ብሏል። ይህንን መረጃ በትንታኔነት ያወጣው ቅድሚያ ለሰብአዊ መብቶች የተሰኘ የመብት ተቆርቋሪ ተቋም ነው። ወደ ባህር ማዶ ደግሞ ሻገር ስንል ዘለንስኪ አነጋጋሪ ጥሪ አቅርበዋል እየተባለ ነው። ምን ይሆን እንመልከተው። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ፊት ለፊት ለመነጋገር መጠየቃቸው ተሰምቷል። አጀብም አስብሏል። ዘለንስኪ የሩሲያ ዩክሬን ጦርነት ለማቆም በአዲስ መልክ ከቭላዲሚር ፑቲን ጋር ፊት ለፊት ተገናኝቶ ለመምከር በደብዳቤ መጠየቃቸው ተሰምቷል። ዘለንስኪ ለሩሲያው ፕሬዝዳንት በጻፉት ደብዳቤ በአውሮፓ ያለው ጦርነት እንደገና የአሜሪካ ትኩረት እስኪሆን ድረስ ዝም ብሎ መጠበቅ ስህተት ነው ብለዋል። ሰላም ሊመጣ የሚችለው በዩክሬንና በሩሲያ መካከል በቀጥታ በሚደረግ ግንኙነት መሆኑን ጠቅሰዋል። ለታቀደው ድርድር ሙሉ ጊዜ የተኩስ አቁም እንዲደርስም ጥሪ አቅርበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከትላንት በስቲያ ሐሙስ ሁለቱ መሪዎች ቢገናኙ በጣም ጥሩ ነው ሲሉ መናገራቸው አይረሳም። ክሬምሊን ደብዳቤው እንደደረሰው ያረጋገጠ ሲሆን ፑቲን ማብራሪያና ምላሽ ይሰጡበታል ተብሎም ይጠበቃል። ዘገባው የቢቢሲ ነው። በስተመጨረሻም የአሜሪካው ፊት አውራሪና ካቦይ የሆኑት ሽልበታሙ ዶናልድ ትራምፕ እኛ ባንረዳቸው ኖሮ ወደ ግቡ መቅረብ እንኳን አይችሉም ነበር ሲሉ እስራኤል ላይ እየተመጻደቁ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል በኢራን ላይ የምታካሂደውን ወታደራዊ እርምጃ በተመለከተ ባደረጉት አዲስ ቃለ ምልልስ ያለ አሜሪካ ቀጥተኛ ወታደራዊና ስትራቴጂካዊ እገዛ እስራኤል ይህንን ጥቃት ማድረስ ቀርቶ ወደ ስኬቱ መቅረብ እንኳን አትችልም ነበር ሲሉ በይፋና በልበ ሙሉነት ተናግረዋል። ትራምፕ ከፋይናንሻል ታይምስ ጋዜጣ ጋር ባደረጉት ቆይታ አሜሪካ በኢራንና በእስራኤል መካከል ያለውን ቀውስ ለማርገብ የተኩስ አቁም ስምምነት ላይ ለመድረስና የኢራንን የዩራኒየም ማበልጸግ ሂደት ለማስቆም በከፍተኛ ደረጃ እየጣረች መሆኑንም ገልጸዋል። በንግግራቸውም የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወይም ደግሞ እንደ ትራምፕ አጠራር ቤቢን ታላቅ አጋር ሲሉ ቢያወድሷቸውም እስራኤል ግን ሙሉ በሙሉ በአሜሪካዊ ወታደራዊ ድጋፍ ላይ የተደገፈች መሆኗን አልሸሸጉም። ፕሬዝዳንቱ ሲናገሩ እኛ ባንረዳቸው ኖሮ ይህንን ወይም ደግሞ የኢራንን ጦርነት ሊያከናውኑት እንዲሁም ሊያስቡት አይችሉም ነበር ነው ያሉት። እንዲያውም ወደ ግቡ መቅረብ እንኳን አይችሉም ነበር። እኛ አስፈልገናቸው ነበር፣ እኛም ረድተናቸዋል ሲሉ ተመጻድቀውባቸዋል። ውድ አድማጮቼ ዓለም እንግዲህ እንደዚህ ያድራለች።
ዓለም እንግዲህ እንደዚህ አረፋፍዳለች፣ እንዲህም ውላለች። ይህ ወሬ ነጋሪ ነው። በየዕለቱና በየሰዓቱ ከዓለም ላይ እንዲሁም ደግሞ ከሀገር ቤት ውስጥ የተመራረጡ ወሬዎችን በትኩሱ ለእናንተ ያደርሳል። እናንተም ወሬ ነጋሪ የተሰኘውን ዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ የወሬያችን አድማጮች ትሆኑ ዘንድ ግብዣይ ነው። ለዛሬው ለዕለተ ቅዳሜ ግንቦት 29 ቀን 2018 ዓመተ ምህረት የነበረን የወሬ ነጋሪ ወሬያችን እነዚህን ይመስሉ ነበር። በሰላም ዋሉ፣ በሰላም አምሹ፣ በሰላም እደሩ። ጤና ይስጥልኝ።